በኢራን ትልቅ ክብርና ዝና ከነበራቸው ሰዎች መካከል አንደኛው ናቸው። አሊ ላርጃኒ እነሆ ካለፉ 40 ቀናት ተቆጥሯል። በዛሬው ዕለት በርካታ የኢራን ሚዲያዎች ህልፈታቸው ኢራን ከስራለች ሲሉ ያነሷቸው ጉዳዮችን በስፋት እየተዘዋወሩ ነበር። የአሊ ላርጃኒ ህልፈት በኢራን እስላማዊት ሪፐብሊክ የስልጣን እርከን ውስጥ ተራ የፖለቲካ ሰው ማጣት ተደርጎ የሚወሰድ አይደለም። ይልቁንም ለሀገሪቱ የረጅም ጊዜ ስትራቴጂካዊ ደህንነትና የዲፕሎማሲ ሚዛን እንደ ትልቅ ብሔራዊ አደጋ ነው የተቆጠረው። ላርጃኒ ለብዙ አስርት ዓመታት በሀገሪቱ የውሳኔ ሰጭነት ማዕከል ውስጥ የነበራቸው ሚና በተለይ ደግሞ በብሔራዊ ደህንነት ምክር ቤትና በፓርላማ አፈጉባኤነት የነበራቸው ቆይታ የኢራንን የውስጥ ሰላምና የውጭ ተጽዕኖ በማመጣጠን ረገድ ቁልፍ ምሰሶ አድርጓቸው ዘልቋል። የእሳቸው በህልፈት መለየት በኢራን የፖለቲካ ልሂቃን ዘንድም ከባድ ምት ተደርጎ መገለጹ ግለሰቡ በስርዓቱ ውስጥ የነበራቸው የማይተካ ሚናና ወደፊት ሊፈጠር የሚችለውን የመሪነት ክፍተት በግልጽ ያነሱ ይታያል። የአሊ ላርጃኒ የፖለቲካ ጉዞ እንዲሁም ለእስላማዊው ስርዓት የነበራቸው ታማኝነት በሀገሪቱ ኦፊሻላዊ መግለጫዎች ላይ በስፋት እየተንጸባረቀ ይገኛል። ላርጃኒ ከአብዮቱ ቀዳሚ መሪዎች ቤተሰብ የተገኙ በመሆናቸው ብቻ ሳይሆን በተግባራዊው ፖለቲካ ውስጥ በነበራቸው ብስለትና የማስታረቅ ብቃታቸው በሁሉም ጎራዎች ዘንድ ተሰሚነት ነበራቸው። አሊ ላርጃኒ ዛሬ 40 ቀን ሞልቷቸዋል ከተገደሉ። በዛሬው የልዩ ጥንቅር ፕሮግራማችን ደግሞ የኚህ ብልሁ ተደራዳሪ ተብለው የሚታወቁት ፈላስፋው ስለሚባሉት ፖለቲካዊ ብልጥ ተብለው ስለሚነሱት አሊ ላርጃኒ በስፋት እናነሳለን፣ ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ደግሞ እንጋብዛችኋለን። አሊ ላርጃኒ የፖለቲካ ጉዟቸው ከየት ወዴት ምን ይመስል ነበር? ዛሬ በ40ኛው ቀናቸው ልናስታውሳቸው ወደናል። አብራችሁን በመቆየት እንድትከታተሉን እንጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ ተመልሰን እንመጣለን። እስከዛ ድረስ ግን የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን። አሊ ላርጃኒ በምን ታስታውሷቸዋላችሁ? ምን አይነት ሰው ነበሩ? በምንድን ነው የምታውቋቸው? የሚለውን ጥያቄ አነሳን። ስንመለስ እኛ በዝርዝር የምናነሳቸው ጉዳዮች ይኖራሉ። እስከዛ ድረስ ግን እናንተ ኮሜንት መስጫው ላይ ሐሳባችሁን እንድታስቀምጡ ጋብዛችኋለሁ። ከተከታይ አጭር መሸጋገሪያ በኋላ በዝርዝር ጉዳዮች እንመለሳለን። የኢራን የዜና አገልግሎት ወይም IRNA እንደዘገበው ከሆነ የአሊ ላርጃኒ ህልፈት በስርዓቱ ላይ ያሳረፈው ተጽዕኖ የፖለቲካዊ ርዕዮተ ዓለም ልዩነቶችን ተሻግሮ ሀገራዊ ሐዘን እስኪታወጅ ድረስ አድርጓል ይላል። ይህ የሆነበት ዋነኛው ምክንያት ደግሞ ላርጃኒ በሃርድ ላይነሮቹና በመካከለኛ የፖለቲካዊ መሃል ሰፋሪ የፖለቲካ አቋም ባላቸው ኃይሎች መካከል ድልድይ ሆኖ ያገለግሉ የነበሩ ሰው ስለነበሩ ነው ይላል። አሁን ያ ድልድይ ፈርሷል። በኢራን ከፍተኛ አመራሮች መካከል ያለው የሐሳብ ፍጭት ወደ ግጭት እንዳያመራም ትልቅ ስጋት ተፈጥሯል ይላል IRNA ይዞት የወጣው ዘገባ። በተለይ በከፍተኛ ብሔራዊ ደህንነት ምክር ቤት ውስጥ የነበራቸው ቆይታ አሊ ላርጃኒ ኢራን በአስቸጋሪ ዓለም አቀፍ ሁኔታዎች ውስጥ እንድትጓዝም ትልቅ አቅም ሆኖ ይሰሩ ነበር። ላርጃኒ በምዕራባውያኑ ዘንድ የኢራን ቀንደኛ ጠላቶች ተብለው ከሚቆጠሩት የምዕራቡ ዓለም መንግስታት ዘንድም ብልሁ ተደራዳሪ ተብለው የሚታወቁ ሰው ናቸው። አሊ ላርጃኒ የሀገራቸውን ጥቅም አሳልፈው ሳይሰጡ የዲፕሎማሲ መንገዶችን መጠቀም የሚችሉ ሰው ነበሩም ይላቸዋል። የእሳቸው ህልፈት በኢራንና በዓለም አቀፉ ማህበረሰብ መካከል ያለውን ግንኙነትም ይበልጥ ውስብስብ ያደርገዋል። ምናልባት አሊ ላርጃኒ ዛሬ በህይወት ቢኖሩ ኖሮ ይህ አሁን እልባት አላገኝ ያለው የድርድር ሂደት ምናልባት የተሻለ መንገድ የተሻለ ጉዞ ይጓዝ ነበር ብለው የሚያምኑም ጥቂቶች አይደሉም። በሀገር ውስጥ በተለይ በኢራን ማለት ነው በቅርብ ዓመታት የታዩት የፖለቲካ ውጥረቶችን በማርገብ ዘንድ የነበራቸው የአመራር ጥበብም አሁን እሳቸው በሌሉበት ሁኔታ የሀገሪቱ የውስጥ ደህንነትና የፖለቲካ መረጋጋት በምን አይነት መልክ እንደሚቀጥልም ትልቅ ጥያቄ የሚያነሳ ሆኗል። ለኢራን ላርጃኒ የማጣት ጉዳይ የግለሰብ ሞት ብቻ አይደለም፣ የአንድ የፖለቲካ ዘመን ማብቂያ ምልክት መሆኑም ነው እየተገለጸ የሚገኘው። የኢራን የፖለቲካ መሐንዲሶች አሁን ላርጃኒ ጥሎት ሄዱትን ትልቅ ኃላፊነትና ቦታ የስትራቴጂካዊ አሻራቸው የሚረከብ ብቁ ሰው ፍለጋ ላይ ናቸው። የላርጃኒ ቤተሰብ ያላቸው የፖለቲካ ተጽዕኖና የእሳቸው የግል ታሪክ ተዳምሮ በኢራን ዘመናዊ ታሪክ ውስጥ አንድ ትልቅ ምዕራፍ ሆኖ የሚነሳ ክስተት ሆኖ ነው ያለፉት። አሊ ላርጃኒ አባስ አራግቺ የኢራኑ የውጭ ጉዳይ ሚኒስትር ማለት ነው አሊ ላርጃኒን የኢራን ስትራቴጂካዊ ውሳኔዎች መሐንዲስ ሲሉ ነው የሚገልጿቸው። ተስኒም የአሊ ላርጃኒን 40 ቀን በማስመልከት ይዞት በወጣው አንድ ዘገባ ላይ የኢራን ስትራቴጂካዊ ውሳኔዎች መሐንዲስ ነበሩ አሊ ላርጃኒ አሉ አባስ አራግቺ ብሎ አንድ ዘገባን አስነብቧል። ይህ አገላለጽ ላርጃኒ በሀገሪቱ እጅግ ውስብስብ በሆኑ የውጭ ጉዳይ ፖሊሲዎችና በብሔራዊ ደህንነት ጉዳዮች ላይ የነበራቸውን የቀዶ ጥገና ሐኪምነት ያህል የረቀቀ ጥንቃቄ የተሞላበት አመራራቸውና ጥበባቸውን የሚያሳይ ነው። አራግቺ እንደሚገልጹት
ከሆነ ላርጃኒ በኢራን የኒውክሌር መርሃ ግብር ድርድሮችና በዓለም አቀፍ ደረጃ ሀገሪቱ በገባችባቸው ዲፕሎማሲያዊ ፍልሚያዎች ወቅት ስሜታዊነትን በመረጃ ላይ በተመሰረተ ትንተና የመተካት ልዩ ችሎታ ነበራቸው ይላሉ። ይህ ኢራን በዓለም አቀፍ መድረክ ላይ ያላትን የድርድር አቅም ወይም ሌቨሬጅ እንድታሳድግና ብሔራዊ ጥቅሟን ሳታስደፍር ከሀያላን ሀገራት ጋር በአንድ ጠረጴዛ ላይ ቁጭ ብላ እንድትነጋገር አስችሏታል ብሎ ያምናሉ። ላርጃኒ በዲፕሎማሲው መስክ የነበራቸው ሚና ከቴክኒካዊ ድርድር ባለፈ የኢራንን የረዥም ጊዜ ስትራቴጂካዊ ግቦችን ከመገንባት ጋር የተያያዘ ነበር። አባስ አራግቺ እንደሚሉት ላርጃኒ ውሳኔዎችን ሲያሳልፉ የነገውን ብቻ ሳይሆን የ10ና የ20 ዓመታት የሀገሪቱን እጣ ፋንታ ግምት ውስጥ አስገብተው ነበር ይላሉ። በተለይ በምዕራባውያንና በምስራቃውያን ኃይሎች መካከል ያለውን የፖለቲካ ሽኩቻን በመጠቀም ኢራን በሁለቱ መሃል የራሷን የጥቅም ቀጠና እንድትፈጥር ያስቻሉ ባለብዙ አቅጣጫ ዲፕሎማት ወይም መልታይ ዳይሜንሽናል ዲፕሎማሲን ቀርጸዋል ይሏቸዋል። ይህ ስልታቸው ደግሞ ኢራን በኢኮኖሚ ማዕቀቦች በተዳከመችበት ወቅት እንኳን በፖለቲካዊ መድረክ ግን ክብደት ያላት ተደራዳሪ ሆና እንድትቀርብ አድርጓታል ይላሉ። ከዚህ በተጨማሪ ደግሞ ላርጃኒ በሀገሪቱ ከፍተኛ የስልጣን እርከን ውስጥ ያሉ የተለያዩ ተቃራኒ አመለካከቶችን የማስታረቅም ልዩ ተስጦ ነበራቸው። አራግቺ በሰጡት መግለጫ ላይ እንደገለጹት ከሆነ ላርጃኒ በውጭ ጉዳይ ሚኒስቴር፣ በብሔራዊ ደህንነት ምክር ቤትና በበላይ መሪው ቢሮ መካከል ያለውን ግንኙነት በማቀናጀት ረገድ ማዕከላዊ ሞተር ሆነው ነበር የሚያገለግሉ። ይህ የተቀናጀ አሰራር ባይኖር ኖሮ ኢራን በሶሪያ፣ በየመን፣ በኢራቅ የመሳሰሉ ሀገራት ጉዳዮች ላይ አሁን ያላት ወጥ የሆነው አቋም መያዝ አትችልም ነበር ሲሉ አባስ አራግቺ በግልጽ ነው የሚናገሩት። ላርጃኒ እነዚህን ቀጠናዊ ጉዳዮች ከዓለም አቀፉ ዲፕሎማሲ ጋር በማስተሳሰር የኢራንን ተጽዕኖ እስከ ሜዲትራኒያን ባህር ድረስ እንዲዘረጋ የማድረግ ስራም በዝምታና በብልሃት የመሩ ሰው ናቸው ይባልላቸዋል። የአባስ አራግቺ ምስክርነት ሌላው ትኩረት የሚስበው ነጥብ የቱ ጋር መሰላችሁ? ላርጃኒ ለዲፕሎማሲያዊ መዋቅሩ የነበራቸው ክብር ነው። ላርጃኒ በፓርላማ አፈ ጉባኤነት በቆዩባቸው ዓመታት የህግ መወሰኛ ምክር ቤቱ በውጭ ጉዳይ ፖሊሲ ላይ ያለው ተጽዕኖ እንዲያድግ አድርገዋል። ይህ ደግሞ የሀገሪቱ የዲፕሎማሲ ሁኔታ በአንድ ግለሰብ ወይም በአንድ ተቋም ፍላጎት ላይ ብቻ ሳይሆን በህጋዊና በተቋማዊ ማዕቀፍ ላይ እንዲገነባ ረድቷል። አራግቺ እንደሚሉት የላርጃኒ ስትራቴጂካዊ ውርስ ወይም ስትራቴጂክ ሌጋሲ ይህ ነው። ይህ ተቋማዊ አስተሳሰባቸው ነው ይላሉ። ይህ የሚያሳየን ደግሞ መሰላችሁ አሊ ላርጃኒ ከፖለቲካ መሪነት ባለፈ ለኢራን ዘመናዊ ዲፕሎማሲም መሰረት የጣሉ ምሁር መሆናቸው ነው። አራግቺ የላርጃኒን ህልፈት አስመልክቶ በሰጡት አስተያየት በኢራን የውጭ ጉዳይ ሚኒስቴር ውስጥ ያለውን ጥልቅ የሀዘን ስሜት ብቻ ሳይሆን በቀጣይ የሚመጡ ዲፕሎማቶች ሊሞሉት የሚገባን ትልቅ የቤት ስራን ጭምር ያመላክታል ነው ያሉት። ላርጃኒን ማጣት ማለት ለኢራን ስትራቴጂካዊ ካርታዋን የሚያነብላትና የመርከቧን አቅጣጫ በአስቸጋሪ ማዕበል ውስጥ ሆኖም የሚመራላትን ዋና ካፕቴን ማጣት ማለት ነው ያሉት። አሊ ላርጃኒ በኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ውስጥ በነበራቸው ቆይታ ሀገሪቱ በታሪኳ ካሳለፈቻቸው እጅግ ፈታኝ ዓመታት ጋር የተገጣጠመ ነበር። ይህ ምክር ቤት በኢራን የስልጣን መዋቅር ውስጥ የመጨረሻው ውሳኔ የሚሰጥበት ፖሊሲዎች የሚመነጩበት ነው። ላርጃኒ ደግሞ የእነዚህ ፖሊሲዎች ዋነኛ ቀናባሪ፣ ከሁሉም ነገር ጀርባ ያሉ አርክቴክት ነበሩ። እሳቸው በዚህ ተቋም ውስጥ የነበራቸው ሚና የኢራንን ብሔራዊ ደህንነት ከድንበር አልፎ በቀጠናው ላይ ትልቅ ተጽዕኖ እንዲኖረው አድርጓል። እንደ መረጃዎች ከሆነ ላርጃኒ የደህንነት ፖለቲካን ከዲፕሎማሲያዊ ብልሃት ጋር በማዋሃድ ኢራን በአካባቢው ሀገራት ዘንድ ያላትን ስትራቴጂክ ደብዝ ወይም ጥልቀት እንድታጠናክር አስችሏታል። ላርጃኒ በምክር ቤቱ ውስጥ በነበሩበት ወቅት የኢራን የውጭ ፖሊሲ ከሀገራዊ ደህንነት ጋር የተቆራኘ መሆኑን በጽኑ ያምኑ ነበር። ይህም በተለይ በኢራቅ፣ በሶሪያና በሊባኖስ ጉዳዮች ላይ በግልጽ የታየ ነው። ኢራን በእነዚህ ሀገራት ላይ በግልጽ የታየ ተጽዕኖ ነበራት። በድርድር ጠረጴዛ ላይ ደግሞ እንደ ትልቅ ሌቨሬጅ ወይ መደራደሪያ አድርጋ ተጠቀምባቸው ነበር። ላርጃኒ በምክር ቤቱ የነበራቸው የአመራርነት ሚና የኢራንን ወታደራዊ እንቅስቃሴዎችና ዲፕሎማሲያዊ ንግግሮች በአንድ ወጥ መስመር እንዲመሩም አድርጓቸዋል። ይህም ሁለገብ የኃይል ስልት ተብሎ የሚጠራ ነው። በወታደራዊ ጥንካሬ ለዲፕሎማሲያዊ ስኬት እንዴት ድጋፍ እንደሚሰጥ ያሳየም ጥበብ ነው። በዚህ ኃላፊነት ዘመናቸው ላርጃኒ በምዕራባውያን ዘንድ ከፍተኛ ግምት የሚሰጣቸው ሰውም ነበሩ። ምክንያቱ ደግሞ እሳቸው የሚመሩት ምክር ቤት የሚያሳልፋቸው ውሳኔዎች በምክንያታዊነትና በረዥም ጊዜ ስትራቴጂ ላይ የተመሰረቱ መሆናቸውን የምዕራቡ ዓለም ተቃዋሚዎቻቸውም ይረዱ ነበር። ላርጃኒ በኢራንና በምዕራቡ ዓለም መካከል የነበረውን የኒውክሌር ውጥረት በምክር ቤቱ በኩል ሲያስተዳድሩት ሀገሪቱ በቴክኖሎጂው ዘርፍ እንድታድግ እያደረጉ፣ በሌላ በኩል ደግሞ ዓለም አቀፍ ማዕቀቦችን ለመቋቋም የሚያስችል የፖለቲካ መከላከያን ይገነቡ ነበር። ይህ የማመጣጠን ስራ በኢራን ፖለቲካ ውስጥ እጅግ አስቸጋሪ የሚባል ቢሆንም እንኳን ላርጃኒ ግን በተለያዩ የስልጣን ተቋማት መካከል ያለውን ሽኩቻን በማስወገድ ወጥ የሆነ ብሔራዊ አቋም እንዲኖር አድርጓል። ከዚህ በተጨማሪ ደግሞ ላርጃኒ በምክር ቤቱ ውስጥ በነበራቸው ተሰሚነት በኢራን የደህንነት መዋቅርና በሲቪል መስተዳድሩ መካከል ያለውን ክፍተቱን በማጥበብም ይታወቃሉ። ብዙ ጊዜ በኢራን ፖለቲካ ውስጥ ወታደራዊው ክንፍና ዲፕሎማሲያዊው ክንፍ የሚቃረኑባቸው አጋጣሚዎች ቢኖሩም እንኳን ላርጃኒ ግን ሁለቱም ወደ አንድ በማምጣት ማለትም ወደ ኢራን ብሔራዊ ጥቅም እንዲያ
እንዲያዘነብሉ የማድረግ ልዩ ችሎታና አቅም ነበራቸው። ይህም በሶሪያ ጦርነት ወቅትና ከአይኤስአይኤስ ጋር በተደረገው ውጊያ ወቅት ኢራን ያሳየችው ወጥነት ያለው ፖሊሲ ከላርጃኒ ስትራቴጂካዊ አመራር ጋር በቀጥታ የተያያዘ ስለመሆኑ ይነሳል። የሚያሳየው ደግሞ መሰላችሁ ላርጃኒ በደህንነት ምክር ቤቱ የነበራቸው ሚና የኢራንን የቀጠናው ቁልፍ ተዋናይነት ወይም ሪጂናል ሄጀሞኒ ያረጋገጠ መሆኑ ነው። አሁን የእሳቸው መለየት ደግሞ በዚህ ምክር ቤት ውስጥ ትልቅ የልምድና የጥበብ ክፍተት ይፈጠራል የሚል ስጋትን ፈጥሯል። ላርጃኒ ለዓመታት የገነቡት የደህንነትና የፖለቲካ ትስስር አሁን ባለው የዓለም አቀፍ ፖለቲካ መለወጥ ውስጥ ኢራን እንዴት እንደምትጓዝ አዲስ ፈተና የሚሆንባት ነው የሚመስለው። የላርጃኒ ስትራቴጂካዊ አሻራ አሁንም በምክር ቤቱ ኮሪደሮች ውስጥ የሚሰማ ቢሆንም እንኳን የእሳቸውን ያህል ክብደት ያለው ስብዕና ያለው ሰው ማግኘት ግን ለስርዓቱ ትልቅ የቤት ስራ ሆኖ ስለመቀጠሉ አጠራጣሪ አይደለም። በኢራን ፖለቲካዊ ታሪክ ውስጥ ማርች 1 እንደ አውሮፓውያን አቆጣጠር ትልቅ ትርጉም ያላት ቀን ሆናለች። ይህ ጊዜ በሀገሪቱ የፖለቲካ አቅጣጫ ላይ ለውጥ የታየበትና በተለያዩ የኃይል ሚዛኖች መካከል ሽኩቻ የበዛበት ወቅት ነበር። አሊ ላርጃኒ በዚህ ሂደት ውስጥ ደግሞ እንደ ተራ ተመልካች ሳይሆን እንደ ዋና የፖለቲካ መሐንዲስ ሆነው አገልግሏል። ላርጃኒ በኢራን ወግ አጥባቂ ወይም ኮንሰርቫቲቭ እና ለዘብተኛ ሞዴሬት ጎራዎች መካከል የነበረውን መራራቅ በማቀናጀት ስርዓቱ ወደ ጽንፍ እንዳያዘነብልና መዋቅራዊ መረጋጋት እንዲኖሩ በማድረግ ትልቅ ሚናን ተጫውተዋል። ማርች 1 ማለት ፌብሩዋሪ 28 ተፈጸመው ጥቃትን ተከትሎ አያቶላ አሊ ኻሜኒን ጨምሮ ሌሎች ከፍተኛ የኢራን አመራሮች ተገድለው በበንጋታው ማለት ነው። ምን አይነት ውጥረት በኢራን ፖለቲካና ወታደራዊ አመራሮች ላይ ምን አይነት ውጥረት እንደነበር አስቡት። በዛን ቀን ያ ውጥረት ረገብ እንዲልና የታቀደ ስልታዊ የኢራን ጥቅም የሚያስከብር እርምጃ እንዲወሰድ በማቀናጀት ረገድ ግን የአሊ ላርጃኒ ሚና ትልቅ ነበር ተብሏል። በማርች 1 ወቅት የተላለፉት የፖለቲካ ውሳኔዎች ላርጃኒ በሀገሪቱ ከፍተኛ የውሳኔ ሰጭነት ደረጃ ላይ የነበራቸውን ተሰሚነት በግልጽ ያሳዩም ነበሩ ይባላል። ላርጃኒ በዚህ የሽግግር ወቅት የነበራቸው ስልት ተግባራዊ የሚባለውን ፖለቲካዊ ፕራግማቲዝም የሚባለውን ነበር የተከበሩት። በኢራን የፖለቲካ መድረክ ላይ ያሉ ግጭቶች ወደ ስርዓቱ መፍረስ እንዳያመሩ ላርጃኒ በበላይ መሪውና በተለያዩ የፖለቲካ ፓርቲዎች መካከል እንዳገናኝ ሆኖ ነው የሰሩት። ያ መጋቢት 1 ቀን እንደ አውሮፓውያኑ አቆጣጠር 2026 ላይ የታየው የፖለቲካ አስተላለፍ ላርጃኒ በፓርላማ ውስጥ የነበራቸውን የህግ አውጭነት ስልጣንን በመጠቀም የመንግስት አስፈጻሚ አካልና የደህንነት መዋቅሩን እንዴት ማቀናጀት እንደሚቻል ያሳዩበት ሆኖ ነው ያለፉት። ይህ ሂደት በኢራን የፖለቲካ ልሂቃን ዘንድ የላርጃኒ መርህ ተብሎ የሚታወቅም ሆኗል። ይህ ደግሞ በውስጥ ልዩነት ቢኖርም እንኳን ለውጭ ጠላት ግን አንድ ወጥ አቋም ይዘን ነው መታየት ያለብን የሚል ስልትን ያስቀደመ ነው። ከዚህ ባሻገር ላርጃኒ የእስላማዊው ስርዓት ህልውና የሚቀጥለው በህዝባዊ ድጋፍና ፖለቲካ ተቋማት ጥንካሬ ነው ብለው በጽኑ ያምኑ ነበር። በዚህም ምክንያት በፖለቲካዊ ሽግግር ወቅት የተለያዩ ድምጾች የሚሰሙበት መድረክ እንዲኖር ጥረት አድርገዋል። ይህ አካሄዳቸው ደግሞ አንዳንድ ጊዜ ከወግ አጥባቂዎች ጋር ግጭት ውስጥ ቢከታቸውም እንኳን ላርጃኒ ግን ለስርዓቱ ዘላቂነት ሲሉ መካከለኛውን መስመር ይዘው መጓዝን መርጠው እስከ ህልፈታቸው ድረስ ተጉዘዋል። ይህ ምርጫቸው ደግሞ ኢራን በውስጥ ግጭት እንዳትዳከም መከላከያ ሆኖ እንዳገለገለ ይታመናል። ከዚህ በተጨማሪ ላርጃኒ በዚህ ወቅት ያሳዩት የነበረውን ብልሃት በኢራን የደህንነት ምክር ቤትና በፖለቲካው አመራር መካከል የነበረው ግንኙነት በማጠናከር ረገድ የታየም ነው። ማርች 1 ለኢራን የደህንነት ስትራቴጂ አዲስ ምዕራፍ የከፈተች ነው የሚባለውም ላርጃኒ የዚህን ሽግግር ቁልፉ ሚና መጫወታቸውና ያለ ትልቅ መናወጥ እንዲጠናቀቅ ስላደረጉ ነው። የእሳቸው መተውን በዚህ የፖለቲካ ሽግግር ሂደት ላይ ትልቅ ጥያቄ እንዲነሳ ያደርግ ያለው ለዚህ ነው። ላርጃኒ በህይወት በነበሩበት ወቅት በጥበብ ይፈቷቸው የነበሩ ጉዳዮች አሁን እሳቸው በሌሉበት ሁኔታ ወደፊት ምን አይነት መልክ ሊይዙ ይችላሉ የሚለው አሳሳቢ ጉዳይ ጥያቄ ያስነሳ ነው የሚገኘው። አሊ ላርጃኒ በኢራን የፖለቲካ ሽግግርና በተለያዩ ክስተቶች ውስጥ የነበራቸው ሚና የግል ዝናን ለመገንባት ሳይሆን ስርዓቱን ከአደጋ ለመታደግ የነበረ መሆኑን የሚነሳው ላርጃኒ የፖለቲካ ኢንጂነር ተብለው መጠራታቸው የሀገሪቱን ውስብስብ የኃይል መዋቅር እንደ ማሽን በትክክል እንዲሰራ ሲያደርጉ ህይወታቸውን ሙሉ የኖሩ ሰው ስለነበሩ ነው። አሊ ላርጃኒ ከዚህ ዓለም በሞት መለየታቸውን ተከትሎ የወጡ ኦፊሻላዊ የኢራን መንግስት መግለጫዎች በሙሉ አንድ የሚያመሳስላቸው ነጥብ አለ። እርሱም ለኢራኑ ስርዓት አሊ ላርጃኒ የነበራቸው ጥልቅ ታማኝነት ነው። ይህ ታማኝነት ለላርጃኒ ተራ የፖለቲካ ምርጫ ሳይሆን ከቤተሰባዊ አስተዳደጋቸው ጀምሮ በደማቸው ውስጥ ያለ ርዕዮተ ዓለማዊ ግዴታም ጭምር ነበር። በኢራን ፖለቲካ ውስጥ ሎያልቲ ወይም ታማኝነት የሚለኩበት መመዘኛ እጅግ ጥብቅ በሆነበት ሁኔታ ላርጃኒ ለበርካታ አስርት ዓመታት በበላይ መሪው አያቶላ አሊ ኻሜኒ ዘንድ እጅግ ታማኝና የቅርብ አማካሪ ሆኖ መቆየት የቻለ ሰው ነው። ግለሰቡ ደግሞ በስርዓቱ ውስጥ የነበራቸው ክብደት ምን ያክል ትልቅ እንደሆነ ይታወቃል። ላርጃኒ ፖለቲካ ህይወታቸው ውስጥ ብዙ ጊዜ የሐሳብ ልዩነቶችና የፖሊሲ ክርክሮች ቢገጥሟቸውም ለስርዓቱ መሰረትና ለቪያላት ኢፊቃ ወይም የሃይማኖት ሊቃውንት የበላይነት መርህ ያላቸው ታማኝነት ግን ጥያቄ ውስጥ ገብቶ ያቅም። እንደ ኢራን መንግስት ኦፊሻላዊ መግለጫዎች ላርጃኒን ማጣት ለእስላማዊው ስርዓት ሜጀር ብሎ ወይም ትልቅ ምት ተደርጎ የተወሰደው ለዚሁ ነው። በስርዓቱ ውስጥ ያሉ የተለያዩ ቡድኖች ከወታደራዊ ክንፍ እስከ ሲቪል
ቢሮክራሲው ድረስ ላርጃኒን የጋራቸው መግባቢያቸውና እንደ ዋስትናም ሶስቷቸው አድርገው ነበር ይመለከቷቸው የነበሩ። ላርጃኒ የኢራን መንግስት በአስቸጋሪ የውስጥ ተቃውሞችና በውጭ ጫናዎች በሚወጣበት ወቅትም እንኳን ራሳቸውን እንደ መከላከያ ግንብ በማቆም የስርዓቱን ህልውና ያስቀደሙ ሰው ነበሩ። የታማኝነት ደረጃቸው ደግሞ ላርጃኒ በሀገሪቱ እጅግ ሚስጥራዊና ስስ የሆኑ መረጃዎችን እንዲይዙ ወሳኝ ተልእኮዎች እንዲፈጽሙ አድርጓቸው ነው የቆየው። በኢራን ፖለቲካ ውስጥ ብዙዎች በስልጣን ሽኩቻ ምክንያት መስመራቸውን ሲስቱ ወይም ሲገለሉ፣ ላርጃኒ ግን እስከ መጨረሻዋ የህይወታቸው ፍጻሜ ቀን ድረስ በማዕከላዊው የስልጣን መስመር ውስጥ መቆየት የቻሉ ሰው ናቸው። ይህ የሆነበት ምክንያት ደግሞ ላርጃኒ የግል ፍላጎታቸው ከስርዓቱ ዘላቂ ጥቅም በታች የማስገዛት ችሎታ ስለነበራቸው እንደሆነ ይነገራል። በተለይ በፓርላማ አፈ ጉባኤነት በሰሩባቸው 12 ረጅም ዓመታት መንግስትንና የበላይ መሪውን በማቀናጀት ረገድ የነበራቸው ሚና የስርዓቱን አንድነት ለመጠበቅ ወሳኝ ነበሩ። ከዚህ በተጨማሪ ደግሞ ላርጃኒ ለስርዓቱ የነበራቸው ታማኝነት በምሁራዊና በዲፕሎማሲያዊ መንገድ የተደገፈ ነበር። እሳቸው ለኢራን አብዮት የሚሟገቱት በጩኸት ሳይሆን በጥልቅ ፍልስፍናዊና ስልታዊ ትንተናዎች ነበር። ይህም ነው በኢራን ወጣቶችና በምሁራኑ ዘንድ ለስርዓቱ የተከበረ እይታ እንዲኖር ያደረገው። የላርጃኒ ሞታውን በስርዓቱ ውስጥ ያለውን የታማኝነት ሚዛን ሊያናጋው ይችላል የሚሉ ስጋቶችም የሚነሱት ለዚሁ ነው። ላርጃኒ የነበራቸው አይነት የርዕዮተ ዓለም ጽናትና የፖለቲካ ብልሃት በአንድ ላይ የተላበሰ ሰው ማግኘታውን በጣም አስቸጋሪ በመሆኑ ነው። ምክንያት የሚያሳየው ደግሞ መሰላችሁ አሊ ላርጃኒ የኢራን እስላማዊ ስርዓት ህያው ምስክርና ጠባቂ ነው የነበሩት። የእሳቸው መሞት ደግሞ በስርዓቱ ውስጥ ትልቅ የሞራልና የፖለቲካ ክፍተትን ይፈጥራል። ይህ ክፍተት ደግሞ በተለይ በስርዓቱ ውስጥ ባሉ ለዘብተኞችና ሃርድላይነሮች መካከል ያለው ግንኙነት እንዲሻክር ሊያደርግ ይችላል። ላርጃኒ ጥሎት ሄዱት አርአያነት ወደፊቱ የኢራን መሪዎች እንደ ትልቅ መመዘኛውን የሚያገለግል ቢሆንም እንኳን የእሳቸውን ያህል ክብደት ያለው ሌላ የስርዓቱ ምሰሶ ማግኘት ግን ለኢራን ትልቅ ፈተና እንደሚሆንባት የሚያጠራጥር ነገር የለውም። አሊ ላርጃኒ በኢራን የውጭ ጉዳይ ፖሊሲ ውስጥ የነበራቸው ሚና ከሀገር ውስጥ የፖለቲካ ተዋናይነት ደግሞ እጅግ የላቀ ነበር። እሳቸው በኢራን ስትራቴጂካዊ ካርታ ላይ የቀጠናውን የኃይል ማመጣጠን ረገድ እንደ ዋና መሐንዲስ የሚታዩ ናቸው። ሞታቸው ደግሞ በቅርብ ምስራቅና በዓለም አቀፍ ዲፕሎማሲ መድረክ ላይ ትልቅ የውሳኔ ሰጭነት ክፍተትን መፍጠሩ አይቀሬ ነው። ላርጃኒ በተለይ በኢራቅ በሊባኖስና በሶሪያ የፖለቲካ ሊቃን ዘንድ የነበራቸው ከፍተኛ የሆነውን ተቀባይነት ኢራን ያላትን ቀጠናዊ ተጽዕኖ በውይይት ወይም በስልታዊ ትብብር እንድታጠናከር አስችሏት ቆይቷል። የእሳቸው በሞት መለየት እነዚህን ግንኙነቶች የሚመራው የረቀቀ ዲፕሎማት መጥፋቱንም የሚያበስር ነው። በቀጠናዊ ደረጃ ስንመለከተው ደግሞ ላርጃኒ የኢራንን አክሰስ ኦፍ ሬዚስታንስ ጥምረት ከዲፕሎማሲያዊ ቋንቋ ጋር የማዋሃድ ልዩ ችሎታ ነበራቸው። ወታደራዊ ድጋፍና የፖለቲካ ንግግርን በማቀናጀት ኢራን በአካባቢው ሀገራት የውስጥ ጉዳይ ላይ ያላትን ተጽዕኖ እንደ ህጋዊ ብሔራዊ ደህንነት ማስጠበቂያ አድርገው በማቅረብ የማሳመን ብቃታቸው እጅግ ከፍተኛ ነበር። የአረብ ሀገራት ላርጃኒን እንደ ጠንካራ ነገር ግን በምክንያት የሚደራደር ሰው አድርገው ነበር የሚመለከቷቸው። አሁን ይህ የምክንያታዊነት ድምጽ በሌለበት ሁኔታ በኢራንና በጎረቤቶቿ መካከል ያለው ግንኙነት ይበልጥ ወደ ወታደራዊ ፍጥጫ ወይም ወደ አለመተማመን ሊያዘነብል ይችላል የሚሉ ስጋቶችም በዓለም አቀፍ ተንታኞች ዘንድ እንዲጎላ ያደረገው ይሄው ነው። ወደ ዓለም አቀፋዊ መድረክ ስንመለከት ደግሞ ላርጃኒ በኢራንና በሀያላን ሀገራት መካከል የነበረውን የኒውክሌር ድርድር ዋነኛ መሪ የነበሩ ሰው ናቸው። በምዕራባውያን ዘንድ ከባድ ግን ደግሞ ስምምነትን የሚያውቅ ታፍ በት ፕራግማቲክ ተብሎ የሚታወቁት ላርጃኒ ኢራን ከአውሮፓ ህብረትና ከሌሎች የዓለም ሀያሎች ጋር በነበራት ግንኙነት ውስጥ እንደ ዋና ተደራዳሪ ሆነው ቆይቷል። የእሳቸው ሞት በኢራን የውጭ ጉዳይ ሚኒስቴር ውስጥ ትልቅ የልምድ ክፍተት መፍጠር ብቻ ሳይሆን በዓለም አቀፍ ደረጃ ኢራንን ለመርዳትና ከእሷ ጋር ለመደራደር የሚፈልጉ አካላት የሚቀርቡበትን መካከለኛ መንገድም እንዲያጡ ያደርጋቸዋል። ይህ ደግሞ በተለይ አሁን ባለው ዓለም አቀፍ ውጥረት ወቅት የኢራን የውጭ ፖሊሲ ይበልጥ ወደ ምስራቁ ዓለም ማለትም አሁን እያየነው እንዳለው ወደ ቻይናና ወደ ሩሲያ እንዲያዘነብል ሊያደርገው ይችላል። በተጨማሪ ደግሞ ላርጃኒ በኢራንና በምዕራቡ ዓለም መካከል የነበረውን የመረጃና የዲፕሎማሲ መስመር ክፍት በማድረግ ረገድ ትልቅ ሚና ነበራቸው። በአስቸጋሪ ጊዜያት እንኳን ሳይቀር በዝግጅትና በብልሃት የሚደረጉ ንግግሮች በማበረታታት ሀገሪቱ ወደ ከፋ ማዕቀብና ግጭት እንዳትገባ ሲከላከሉ ቆይቷል። አሁን ይህ የዲፕሎማሲ ጋሻ መጥፋቱ ኢራን በዓለም አቀፍ መድረክ ያላትን የመደራደር አቅም እንዳይቀንሰው ይሰጋል። የላርጃኒ ሞት ለኢራን ብቻ ሳይሆን ለመላው ቀጠናው ፖለቲካዊ መረጋጋትም ትልቅ ፈተናን ጥሎ ነው ያለፈው። ላርጃኒ ጥሎ የሄዱት ቀጠናዊና ዓለም አቀፋዊ አሻራ በቀላሉ የሚደመሰስ ግን እንዳልሆነ መገንዘብ አለብን። ይሁን እንጂ የእሳቸው ያህል ዓለም አቀፋዊ እውቅናና ቀጠናዊ ተሰሚነት ያለው ተተኪ ማግኘት ለኢራኑ መንግስት ትልቅ የቤት ስራ ነው። የላርጃኒ ዲፕሎማሲያዊ ስልት ማለትም ጥንካሬን ከብልሃት ጋር የማዋሃዱ ጥበብ ኢራን ወደፊት በሚኖራት ዓለም አቀፋዊ ግንኙነት ላይ እንደ ዋና መመሪያ ሆኖ ሊያገለግል ቢችልም እንኳን አሊ ላርጃኒ የነበራቸው ተሰሚነት ግን ሊተካ የማይችል ሀብት ሆኖ ይቆያል ማለት ነው። ጉዳያችን ስናጠቃልል ግን አሊ ላርጃኒ ከዚህ ዓለም በሞት ሲለዩ ለኢራን እስላማዊት ሪፐብሊክ የተዉት ትልቁ ስጦታ ስትራቴጂክ ራሽናሊዝም ወይም ስትራቴጂካዊ ምክንያትነት የሚባለውን የፖለቲካ ፍልስፍና ነው። ሰውየው እጅግ የተከበሩ ፈላስፋም እንደነበሩ ማንሳት አለብን። ላርጃኒ በሀገሪቱ የፖለቲካ ታሪክ ውስጥ እንደ አንድ ግለሰብ ብቻ ሳይሆን እንደ አንድ ስኩል ኦፍ ታውት
የሐሳብ ትምህርት ቤት ተደርጎ የሚታዩም ናቸው። የእሳቸው ውርስ በኢራን የውሳኔ አሰጣጥ ሂደት ውስጥ የረጅም ጊዜ እቅድን ከወቅታዊ ተጨባጭ ሁኔታዎች ጋር የማመጣጠን ጥበብን ያካተተ ነው። የላርጃኒ ሞት የአንድ ትልቅ ሰው ህይወት ማብቂያ ብቻ ሳይሆን ኢራን ራሷን የምትገመግምበትና ወደፊት የምትሄድበትን አቅጣጫ የምትነድፍበት አዲስ ምዕራፍ መሆኑን መገንዘብ ያለብን። የላርጃኒ የፖለቲካ ውርስ በሶስት ዋና ምሰሶዎች ላይ የቆመ ነበር። የመጀመሪያው ተቋማዊ ጥንካሬ ነው። ላርጃኒ ፓርላማውንና የደህንነት ምክር ቤቱን ከግለሰብ ፍላጎት ይልቅ በህጋዊ ማዕቀፍ እንዲመሩ ማድረግ መቻላቸው እንደ ትልቅ ድል ነው የሚቆጠረው። ይህ ደግሞ ኢራን በውጭ ጫናዎች ወቅት እንኳን ሳይቀር የመንግስት መዋቅሯ ሳይናወጥ እንዲቆይ ያስችሏል። ሁለተኛው ምሰሶ ዲፕሎማሲያዊ ብልሃት ነው። ላርጃኒ ኢራን በዓለም አቀፍ ደረጃ ያላትን የኒውክሌርና ቀጠናዊ ተጽዕኖ እንዴት በጥበብ መጫወት እንደምትችል አሳይቷል። ሶስተኛውና እጅግ አስፈላጊው ደግሞ በሀገሪቱ የፖለቲካ ጎራዎች መካከል የነበረውን የማስታረቅ ሚና ነው። ላርጃኒ የመሃሉን መንገድ ወይም ግሬ ዞኑን ጠበቃ መሆናቸው የሱን በሃርድ ላይነሮችና በለውጥ ፈላጊነት መካከል ሚዛን እንዳይጠፋ አድርጓል። ወደፊት ለሚመጣው የኢራን ፖለቲካ የላርጃኒ አለመኖር ትልቅ ፈተናዎችን ይዞ መምጣቱ አይቀሬ ነው። አንደኛው ፈተና ምን ይሆናል መስላችሁ? በስርዓቱ ውስጥ ያለውን የኃይል ሚዛን የሚጠብቅ ተተኪ ማግኘት ነው። ላርጃኒ በበላይ መሪው በወታደራዊ ክንፍና በሲቪል ቢሮክራሲው መካከል የነበራቸውን ታማኝነት በግል ማንነታቸው ላይ የተመሰረተ ነበር። አሁን ያ መተማመን ወደ ተቋማዊ አስራር ካልተቀየረ በኢራን ከፍተኛ አመራሮች መካከል የስልጣን ሽኩቻ ሊባባስ እንደሚችል ይገመታል። በተጨማሪ ደግሞ በዓለም አቀፍ ድርድሮች ወቅት የላርጃኒን አይነት ሰፊ እይታና ዓለም አቀፍ ተቀባይነት ያለው ተደራዳሪ ማግኘት ለኢራን የውጭ ጉዳይ ሚኒስተር እጅግ አዳጋች ሆኖ ይቀጥላል። ይሁን እንጂ የላርጃኒ ህልፈት ለኢራን አዲስ እድልም ሊሆን ይችላል። የእሳቸው ስትራቴጂካዊ ውርስ እንደ መመሪያ ተወስዶ አዲሱ ትውልድ መሪዎቹ ከስሜታዊነት ይልቅ በእውቀትና በመረጃ ላይ የተመሰረተ ፖለቲካን እንዲከተሉ መንገድ ከፋች ተጽዕኖ የሚያሳድር ሊሆን ይችላል። አባስ አራግቺና ሌሎች ከፍተኛ የኢራን ባለስልጣናት የላርጃኒን ታሪክና ውርስ በከፍተኛ ደረጃ የሚያከብሩ ናቸው። ስርዓቱ የእሳቸውን መንገድ ለመቀጠል ፍላጎት እንዳለው አመላካች ሊሆን ይችላል። የአሊ ላርጃኒን ስም ግን በኢራን ታሪክ ውስጥ የሚቀረው እንደ ተራ ፖለቲከኛ ሳይሆን ሀገሪቱ በአስቸጋሪ የለውጥ ማዕበል ውስጥ እንድትሻገር የረዳ የስትራቴጂ መሐንዲስ ተደርጎ ነው። በአጠቃላይ ግን ይህ የሚያሳየን አሊ ላርጃኒ ለኢራን የነበራቸው ዋጋ ከብሔራዊ ደህንነት እስከ ዓለም አቀፍ ዲፕሎማሲ፣ ከፖለቲካ ሽግግር እስከ ርዕዮተ ዓለማዊ ታማኝነት ድረስ ላርጃኒ የኢራን እስላማዊት ሪፐብሊክ የጀርባ አጥንት እንደነበሩ ነው። የእሳቸው በሞት መለየት በፈጠረው ክፍተት ውስጥ ደግሞ ኢራን እንዴት እንደምትጓዝ የሚወሰነው ላርጃኒ ያስቀመጡትን የጥበብና የምክንያታዊነት መንገድ በምን ያህል ጽናት ኢራን ትከተላለች በሚለው ይሆናል። የላርጃኒ ታሪክ ያበቃ ቢሆንም የእሳቸው የፖለቲካ አሻራ ግን ለብዙ ዓመታት በቴህራን የስልጣን ኮሪደሮች ውስጥ ህያው ሆኖ መቆየቱ ግን የሚያጠራጥር አይሆንም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ በማመስገን እሰናበታለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ እሰናበታለሁ። በቸር ቆዩልኝ። ሰላም።